ክብር ለጌታ ይሁን። ሰላም ወንድሞችና እህቶች፣ ዛሬ አንድ እግዚአብሔርን ቃል ይዤ ወደ እናንተ ቀርቤያለሁ። የአዲስ ኪዳን ትእዛዝ የሚል ነገር ነው። እሱን ከእግዚአብሔር ቃል እናያለን። ጌታ ኢየሱስ ይመስገን። በአንደኛ ዮሐንስ ምዕራፍ 3 ቁጥር 21 እስከ 24 ያለውን ነገር እናያለን። አንደኛ ዮሐንስ ምዕራፍ 3 ላይ እንዲህ የሚል ቃል አለ። ክርስቶስ ይባረክ፣ እግዚአብሔር ይመስገን። ወዳጆች ሆይ ልባችን ባይፈርድብን በእግዚአብሔር ዘንድ ድፍረት አለ። ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። ክብር ለእሱ ይሁን። ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ የሚል እግዚአብሔር ቃል አለ። የእግዚአብሔር ትእዛዝ ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ እርስ በርሳችን እንዋደድ ዘንድ። ሃሌሉያ፣ እግዚአብሔር ይመስገን። በማን? በልጁ በኢየሱስ ክርስቶስ ስም እናምን ዘንድ። ይህችን ትእዛዝ እግዚአብሔር ሰጥቶናል። እግዚአብሔር ይመስገን። በመጽሐፍ ቅዱስ ውስጥ ብዙ የእግዚአብሔር ትእዛዞችን የምናገኝ ሲሆን ብዙ የእግዚአብሔር ትእዛዞች መጽሐፍ ቅዱስ ላይ እንዳሉ እናውቃለንና ከዛ ውስጥ የመጀመሪያዎቹ 10 ትእዛዛት የሚባሉ እስራኤላውያን በሲና በረሃ ላይ ያሉ በምድረ በዳ ያሉት የተሰጣቸው ትእዛዝ ነው። በሙሴ በኩል የተሰጣቸው ማለት ነው። 10ቱ የእግዚአብሔር ትእዛዛት ተብለው በጽላት ተጽፈው የተሰጡት። እስቲ እነሱን እናያለን። ኢየሱስ ይመስገን። ዘጸአት ምዕራፍ 20 ቁጥር 3 በኋላ ያለው ማለት 3 ጀምሮ የመጀመሪያው እግዚአብሔር ይመስገን ከእኔ በቀር ሌሎች አማልክት አይሆኑልህ። ከማን በቀር? ከእኔ በቀር። እግዚአብሔር ምን አለ? ከእኔ በቀር ምን? ሌሎች። ሃሌሉያ። ሌሎች አማልክት ምን አይሆኑልህ? አይሆኑልህ። ሌሎች አማልክት ከሱ በቀር እንዳይሆን እግዚአብሔር ይመስገን። እግዚአብሔር ይነግረናል። አይሆኑልህ ይለናል። ወደ አዲስ ኪዳን ስንመጣ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም። በሌላ መዳን በማን? በሌላ በማንም የለም እንድንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም ምን የሚል ነው? ኢየሱስ የሚል። ከዚህ ውጭ በሌላ በማንም የለም። ሃሌሉያ። መዳን በሌላ በማንም የለም። እግዚአብሔር ዘግቶታል። አይሁንልህ በሌሎች እንዳለው ማለት ነው። በሌላ ማዳን የሚችል አንድና አንድ ኢየሱስ ክርስቶስ ብቻ ነው። ከሱ ውጭ በሌላ በማንም የለም። መዳን እፈልጋለሁ ካልክ ከኢየሱስ ውጭ የሚያድን የለም ነው እግዚአብሔር ቃል ያለናል። ሃሌሉያ ሃሌሉያ። ሁለተኛው እዛው ዘጸአት ምዕራፍ 20 ላይ እግዚአብሔር በሙሴ በኩል የሰጠን ምን አለ? በላይ በሰማይ ካለው አለ፣ በታችም በምድር ካለው፣ ከምድርም በታች በውሃ ካለው የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። ሃሌሉያ። በላይ በሰማይ ካለው፣ በሰማይ ምን ነው ያለው? መላእክቶች አሉ። በታች በምድር ካለው ሰዎች አሉ። ከምድር በታች በውሃ ውስጥ ካለው የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አምላክ አታድርግ። ብቻ አይደለም አታድርግ አይደለም፣ አታድርግ ካለ በኋላ አትስገድላቸው። አንብቡት እዛ ላይ
አትስገድላቸው። ከዛስ አታምልካቸው። ኦ ሃሌሉያ! ሌሎችን አታምልካቸው። ምሳሌ አታድርግ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ ካለ በኋላ አታምልካቸው። ከዛስ አትስገድላቸው። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ይህንን ዮሐንስ ምዕራፍ 4 ቁጥር 24 ላይ ኢየሱስ ክርስቶስ ምን አለ? እግዚአብሔር መንፈስ ነው። እግዚአብሔር ምንድን ነው? እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋል ይላል። እግዚአብሔር መንፈስ ነው። ዳዊትም ሲናገር በሰማይ ቦታ በዚያ አለን፣ በምድር ቦታ በዚያ። እግዚአብሔር መንፈስ በሁሉ ቦታ የሞላ ነው። በምን ትመስለዋለህ? በምን ትቀርጸዋለህ? እግዚአብሔር ሰማይ ዙፋኑ፣ ምድር የእግሩ መረገጫ ይሆናል እግዚአብሔር። ስለዚህ አታድርግ። በቃ ይሄ ነው እግዚአብሔር ብለህ አትሳለው። ይሄንን አትምልክ፣ አታመልክ፣ ይሄንን አትስገድ። እግዚአብሔር መንፈስ ነው በሚለው ዘግቶታል። ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። ሶስተኛው የእግዚአብሔር ትእዛዝ ምን የሚል ነው? የእግዚአብሔርን የአምላክን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል። ክብር ለጌታ ይሁን። የአምላክህን የእግዚአብሔርን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠሩትን ከበደል አያነጻምና። የእግዚአብሔር ስም እንደ ሰው አይነት ስም አይደለም። የእግዚአብሔር ስም የባህሪ ስም፣ የተግባር ስም ነው። ሃሌሉያ። የሰው ልጅ አበበ ተብሎ ስሙ አበበ ነው፣ ሰውየው ግን አያብብም። ስሙ የሰው ልጅ ስም አበራ ነው፣ ሰውየው አያበራም። ስሙና ተግባሩ አይገናኝም። የማያበራውን አበራ አበራ እንላለን። የማታብበውን አበበች አበበች እንላለን። እግዚአብሔር ጋር ስንመጣስ እግዚአብሔር ብርሃን ነው ስንል ያበራል። ክብር ለጌታ ይሁን። አበራ ስንል ብርሃን ነው። እግዚአብሔር አበራ ስንል እግዚአብሔር ምንድን ነው? ብርሃን ነው። እግዚአብሔር ይችላል ስንል ችሎታውን ነው። ኤልሻዳይ ስንል የእግዚአብሔር ስም ችሎታውን ነው የምንገልጸው። ስለዚህ የእግዚአብሔርን ተግባር ነው የጠራ ያለው። ይህንን ነገር በከንቱ አትጥራ። ሲመጣ የሚያደርግ ነው። ስሙ ጉልበት ያለው ነው። ስሙ ኃይል ያለው ነው። በከንቱ የሚጠራ አይደለም። እንዲያበራልህ ስትፈልግ አበራ ብለህ ጥራ። ሁሉን እንድችልል ሲያክት ኤልሻዳይ በለው መጥቶ ይችልልሃል። ጨለማ ስትሆን አበራ ስትል መጥቶ ያበራል። አብራልኝ ስትል ብርሃን ስለሆነ የእግዚአብሔር ስም ተግባሩ ነው። ሃሌሉያ ሃሌሉያ። የእግዚአብሔር ስም የእግዚአብሔር ምንድን ነው? ተግባር ነው። ክብር ለጌታ ይሁን። እዚህ ፊልጵስዩስ ምዕራፍ 2 ላይ እሷን ቃል ምዕራፍ 2 ቁጥር 10 አካባቢ ቁጥር 8 ጀምሮ ላንብብ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነና በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ከዛስ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉም በኢየሱስ ስም ይንበረከኩ ዘንድ
ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ነው። ኢየሱስ ብለህ ስትጠራ በሰማይና በምድር ጉልበት ሁሉ ሊንበረከክለት፣ ለዚህ ስም ሊንበረከክለት የተገባን ስም ነው የጠራ ያለው። ኢየሱስ ማለት መድኃኒት ማለት ነው። አዳኜ ማለት ነው። ለመድኃኒነት ስትፈልግ ነው የምጠራው። እንዲያድን ነው የምጠራው እንጂ በከንቱ አይጠራ። ስለዚህ በከንቱ አትጥራ። እግዚአብሔር አንድ ስም ሰጥተዋል፣ የከበረ ስም ሰጥተዋል። ጉልበት ሁሉ ሊንበረከክለት የተገባው በሰማይ በምድር ከምድር በታች ያሉት ሁሉ ሊንበረከክለት የተገባ ስም ሰጥተዋል እግዚአብሔር። ኢየሱስ የሚባል የመዳን ስም፣ ኢየሱስ የሚባል የማምለጫ ስም፣ ኢየሱስ የሚባል የሚያድን ስም። ለመዳን ስትፈልገው ይሄን ስም ጥራ። ለማምለጥ ስትፈልግ ይሄን ስም ጥራ። ሲቸግርህ ይሄን ስም ጥራ። ይሄ ስም ማምለጫ ስም ነው፣ ተሰጥቶሃል። ስለዚህ እግዚአብሔር የአምላክን የእግዚአብሔርን ስም በከንቱ አትጥራ። የተግባር ስም ነው፣ የግብር ስም ነው፣ አድራጊ ስም ነው። ስትጠራው ጠላትን ድል የሚመታ ነው። ስትጠራው ከአካባቢ የጨነቁ ሁሉ ለቆ የሚሄድበት ስም ነው። ክብር ያለው ስም ነው። ለዛ ነው እግዚአብሔር ስሙን ስለሚያከብር፣ ስሙ ድርጊቱ ስለሆነ፣ ስሙ ተግባሩ ስለሆነ የአምላክን የእግዚአብሔርን ስም በከንቱ አትጥራ፣ ያህዌን በከንቱ አትጥራ ያለ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ሌላው አራተኛው ትእዛዝ የምናየው የሰንበትን ቀን ትቀድሰው ዘንድ አስብ ነው። የምንን ቀን? የሰንበትን ቀን ምን ታደርገው ዘንድ? ትቀድሰው ዘንድ አስብ። ሁላችን አንድ ምናውቀው እውቀት አለ። እግዚአብሔር በ6 ቀን ዓለምን ሁሉ እንደፈጠረ በሰባተኛው ቀን እንዳረፈ እናውቃለን። እና ይህንን ቀን እግዚአብሔር ቀድሶ እንደሰጠን እናውቃለን። ስለዚህ የሰንበትን ቀን ትቀድሰው ዘንድ ምን አድርግ? አስብ። ክብር ለጌታ ይሁን። ሃሌሉያ። ሰንበት ማለት በሰባተኛው ቀን እግዚአብሔር እንዳረፈ እናውቃለን። እና ሰንበት ማለት እረፍት ማለት ነው። ሰንበት ማለት የእረፍት ቀን፣ እረፍት ማለት ነው። ስለዚህ ማቴዎስ ምዕራፍ 12 ቁጥር 8 ላይ እሷን ቃል አውጥተን እስቲ እናንብብ። ማቴዎስ 12 ቁጥር 8 ቃል አለ። የሰው ልጅ የሰንበት ጌታ፣ የሰው ልጅ የምን ጌታ ነው? የሰንበት ጌታ ነው። ሌላ ማርቆስ ምዕራፍ 2 ላይ ወቁጥር 27 እስከ 28 ያለውን እስቲ እንዲህ የሚላል እግዚአብሔር ቃል፣ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። ሰንበት ስለምን የተፈጠረው? ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። እንዲሁ የሰው ልጅ ለሰንበት እንኳን ጌታው ነውና አላቸው። ሰንበት የሰባተኛ ቀን እንደሆነ እናውቃለን። ይህ የሰንበቱ ጌታ ግን ማን ነው? ኢየሱስ ክርስቶስ ነው። የሰው ልጅ የምን ጌታ ነው አለ? የሰንበት ጌታ ነው። ጌታ ነው። ሃሌሉያ፣ እግዚአብሔር ይመስገን። ሰንበታችን ማን ነው? እረፍታችን ማን ነው? ሰንበት ማለት እረፍት ነው ብያለሁ። የእረፍታችን ጌታ ማን ነው? የእረፍታችን ጌታ ማን ነው ስንል የእረፍታችን ጌታ ኢየሱስ ክርስቶስ ነው። ሰንበት ስለ ሰው ልጅ ተፈጥሯል፣ ሰው ልጅ እንዲያርፍበት፣ የሰንበቱን ጌታ አክብሮ እንዲያርፍበት። ሰንበት እረፍት ነው። እረፍት ማን ነው ስንል ኢየሱስ ክርስቶስ ነው። ሰው ልጅ ወደ ኢየሱስ ክርስቶስ ሲጠጋ፣ ኢየሱስ ክርስቶስን እንደ ግል አዳኙ ሲቀበል ምን ያደርጋል? ያርፋል። ቀን አያሳርፈውም።
ቀን አያሳርፈውም። የቀኑ ጌታ ግን ያሳርፈዋል። የሰንበቱ ጌታ እሱን ሲቀበል ነው የሚያርፈው። ለዛ ነው ኢየሱስ ክርስቶስ የሰው ልጅ የሰንበት ጌታ ነው። የእረፍቱ ጌታ ማን ነው? እረፍት የሚሰጥ ማን ነው? ጌታችን ኢየሱስ ክርስቶስ፣ አምላካችን ኢየሱስ ክርስቶስ። ለዛ ምን አለ? የሰው ልጅ የሰንበት ጌታ ነው በሎ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የእረፍቴ ጌታ ኢየሱስ ነው። እረፍትን የሚሰጠኝ ኢየሱስ ነው። ያሳረፈኝ ኢየሱስ ነው። እርፍ ብዬ የምኖረው በኢየሱስ ነው። ያለ ጭንቀት ያለ ስጋት ነፍሴ አርፋ የምትኖረው በማን ነው? በኢየሱስ ነው። ስለዚህ የሰው ልጅ የምን ጌታ ነው አለ? የሰንበት ጌታ ነው። የእረፍታችን ጌታ ኢየሱስ ክርስቶስ። ሰንበት ስለ ሰው ልጅ ተፈጥሯል እንጂ ሰው ልጅ ስለ ሰንበት አልተፈጠረም። እረፍት ለእረፍት ተፈጥሯል። ኢየሱስ ክርስቶስን ተቀብለ እረፍ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ትእዛዚቱም ይህች ናት አለ። በማን? በልጁ በኢየሱስ ክርስቶስ እናምን ዘንድ። ሁሉን ጠቅልሎ የያዘው ማን ነው ብንል በአዲስ ኪዳን ውስጥ በልጁ በኢየሱስ ክርስቶስም እመን ነው ያለ። ከአስርቱ ትእዛዛት ውስጥ 4ቱ ስለ አምላክ እግዚአብሔር የሚናገሩ ሲሆን 6ቱ ስለ ባልንጀራ ነው የሚናገሩት። አባትን እናትን አክብር ይላል። ባልንጀራን አትስረቅ ይላል። የባልንጀራን ቤት በከንቱ አትመኝ። ይሄንን ሁሉ እርስ በርስ ምን አድርጉ? ተዋደዱ። ባልንጀራን እንደ ራስህ ውደድ። እንደ ራስህ የምትወድ ከሆነ አሰርቆም። እንደ ራስህ የምትወድ ከሆነ አትዋሾም። እንደ ራስህ የምትወድ ከሆነ ቤትን በከንቱ አትመኝ። እርስ በርስ ተዋደድ። ሁለተኛው ትእዛዝ ማለት እግዚአብሔር የነገረን። ስለዚህ ኢየሱስን ተቀበል ነው። ክብር ለጌታ ይሁን። እዚህ ዮሐንስ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲቀበል እንጂ በማን የሚያምን? በኢየሱስ የሚያምን ሁሉ ላታሳካረቡ። በኢየሱስ የሚያምን ሁሉ የዘላለምን ሕይወት እንዲቀበል እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና የሚል ቃል። ወንድሜ እንዲሁ ተወደሃል፣ እንዲሁ ተወደሻል፣ እንዲሁ ተወደሃል። እንዲሁ ከነ ኃጢአት፣ እንዲሁ ከነ በደልህ፣ እንዲሁ ከነ ማንነት ተወደሻል፣ ተወደሃል። ስለዚህ በእርሱ የሚያምን ሁሉ አለ ልጁን ተቀበል። የአዲስ ኪዳን ትልቁ ነገር ማን ነው ብትሉ ኢየሱስ ክርስቶስን ተቀበሉ። እግዚአብሔር ሲናገር ምን አለ? በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። ናታላስ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። እርሱን ስሙት፣ እርሱን ተቀበሉ ነው እግዚአብሔር ያለ። ስለዚህ ኢየሱስን ተቀበል። እግዚአብሔር ልጁን ከመቀበል በላይ በሱ ደስ የሚለው ነገር የለም። ልጁን ስላንተ አሳልፈው ሰጥቷል፣ ስላንተ ልኮልሃልና። ስለዚህ ኢየሱስን ተቀበል። አላስ እግዚአብሔር ልጅ ኢየሱስ ክርስቶስ በስጋ እንደመጣልህ፣ ስላንተ ኃጢአት እንደሞተ፣ እንደተቀበረ፣ በሶስተኛውም ቀን እንደተነሳ እመን። ይሄ ነው መድኃኒት። ይሄ ነው የእግዚአብሔር ፍላጎት። ይሄ ነው የአዲስ ኪዳኑ ትእዛዝ። የአዲስ ኪዳኑ ፍላጎት፣ የእግዚአብሔር መሻት፣ የእግዚአብሔር ፍላጎት በልጁ እንድናምን ነው። ዘጋው እኮ በቃ። መዳን በሌላ በማንም የለም። ይሄ ማንም አያድንህም ከልጁ በቀር። ከሰማይ በታች የተሰጠ ስም ኢየሱስ የሚል፣ ከዚህ ውጭ የሚያድን የለም። ከዚህ ውጭ የሚፈውስ የለም። ከዚህ ውጭ የሚያስመልጥ የለም።
አምልጥ። ይሄ ነው እግዚአብሔር ስላንተ ያዘዘልህ ትእዛዝ። በኢየሱስ ክርስቶስ ስም እመን ነው። በልጁ በኢየሱስ እመን ነው። የእግዚአብሔር ትእዛዝ፣ የእግዚአብሔር ፍላጎት፣ የእግዚአብሔር ዓላማ በልጁ በኢየሱስ ክርስቶስም እንድናምን ነው። ክብር ለጌታ። ዛሬ ወንድሞች ይህንን ጌታ እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ባላችሁበት ይህን ድምፅ ስትሰሙ በጌታ ፍቅር እለምናችኋለሁ። ኢየሱስ ክርስቶስ ስላንተ ኃጢአት እንደመጣ ይህን እመን። ይህን ጌታ ሆይ አምናለሁ ብለህ በልብህ ባለህበት እዛ ጓዳ ውስጥም ኮንክ መንገድ ላይም ኮንክ ይህን ድምፅ በሰማበት ሳለ እንዲህ በለው፣ ጌታ ኢየሱስ ሆይ ስለ እኔ ኃጢአት እንደመጣህ፣ ስለ እኔ ኃጢአት እንደሞትክ፣ እንደተቀበርክ፣ በሦስተኛውም ቀን እንደተነሳ አምናለሁ በል። እሱን ወደ አንተ ጥራ። ከስም ሁሉ በላይ ያለው ስም እሱ ነው። እሱ ካለበት ጨለማ ውስጥ ያወጣሃል። እሱ ካለበት እስራት ውስጥ ያወጣሃል። እሱ ካለበት ፍርሃት ውስጥ ያወጣሃል። እግዚአብሔር ይመስገን። አዲስ ኪዳን ትእዛዝ ምን ምትል ነው? በልጁ በኢየሱስ ክርስቶስ እመኑ ምትል ነው። ሻሎም። እግዚአብሔር ይባርካችሁ።